ሻውን ምንም ያስለቅስ ነገር የለም ችግር የለውም እናጠፋለን ተረጋጊ ብቻ ሽቱ እኔ ክፉ መሆን ፈልጌ አይደለም እኔ ክፉ መሆን አልፈልግም ጥሩ ሆኜ ባለፈው በቃራቴ ንስሐ አባት እየለወጣለሁ ዝም ማንም ሰው ግን እየደገፈኝ አይደለም ማንም ሁሉም ሰው ራሷ ሴራ ነው አረከሽ ትራቅ እና ክፉ ነሽ ካለው የክፉነቴን እስከ ጥግ አሳያቸዋለሁ እነሱ እስከ መጨረሻው እንዴት ክፉ እንደመሆን እስከ ጥግ እንደመሄድ አሳያለሁ ታውቆሻል ግን ካሜራ ይዤ ነው ያወራውሽ ያለሁት ሚዲያ ላይ የሚለቀቅ ነገር ነው እኔ ስለ ሚዲያዎች መቶ ለኔን ህይወት ይኖራሉ የሚያወሩ ሰዎች የሚሳደቡ ሰዎች መቶ ህይወቴን ይኖራሉ ለኔ ሽቱን ህይወት ይኖራል ለምን ገደል ገንዳ አይገቡም ለኔ ለሽቱ ካሉ እኔ አይመለከተኝም እየተሳደብሽ ነው እረፊ ዋ እየተናገርሽ ነው ይኸውልህ እኔ ማንም ቢሆን የኔን እንጀራ አይጋገርም የኔን ህይወት አይኖርም ግን አንቺ የሰውን እንጀራ እየጋገርሽ ነው የጓደኛን እንጀራ ልጋግርለት እያልሽ ነው አይደል ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን እኛ ያለን ሁሉ ሰላም ነው እናንተ እንዴት ናችሁ እንግዲህ ሰላም ብለናል በያላችሁበት ሰላማችሁ ይብዛ ብለናል ቤተሰብ እንግዲህ አዲስ እንዳልሆንኩባችሁ ተስፋ አደርጋለሁ ካረሳችሁኝ ይርኔ ነኝ ለማንኛውም ያው የጠፋውበት ምክንያት ታውቃላችሁ ትንሽ ያለ መመቸት ጉዳይ ነውና የጠፋውት ይቅርታ ለጠፋውት ዛሬም ቢሆን ያው እንዳጋጣሚ ነው የመጣሁት ዩቲዩብ ማለት ካሜራ ይዤ እንደዚህ የመቅረጽ ሐሳቡ ፍላጎቱ አልነበረኝም ግን ግዴታ ስለሆነ ነው ምንድነው ሰሞኑን በጓደኛዬ ዙሪያ እየተፈጠረ ያለውን ነገር ታውቃላችሁ ያው እድል ሚልኮ ሽቱ ይቴን በጣም አወዛግበውታልና ጥሩ ሁኔታ ላይ አይደለም እና ሁሉንም አግኝቻቸው እንደዚህ ሁሉ ለፊት አግኝቻቸው ያለውን ነገር እንድናወራ ብዬ ነው የመጣሁት ማለት ነው ሐሳቤ በዚህ ጉዳይ ላወራ ነው የመጣሁትና ያው ትንሽ እድልም ሚልኮም ሽቱም አንድ ላይ መገኘት አይፈልጉምና እንዳወራዋቸው ከሆነ ማለት ነው ስጠራት ፍቃደኛ የሆነችልኝ ለብቻዬ ላገኝሽ ማለት ብዙ ጊዜ ከዚህ በፊት ልታገኘኝ ትፈልጋለችና ሊገኝላት አልቻልኩም ያው ከሷ መራቅ ስለነበረብኝ ሽቱን ማለት ነው እና ዛሬ ላገኝሽ ስላት በጣም ደስ ብሏት ልታገኘኝ መጣው 2 ደቂቃ አልቆይም ብላ እየመጣው ነው ብላኛለችና ምንድነው ኢቴ ላይ ያደረክሽ ያለሽው ነገር ልክ አይደለም አቆሚ እና ደግሞ ከኢቴ ምን እንደምትፈልጊ በግልጽ እናውራ የምትፈልጊውን ነገር ለኔ ንገሪኝና መደረግ ያለበትን ነገር እኔ ያደርጋለሁ አንድ ላይ በሚለው ማለት ነው ያው ትንሽ የሷ ባህሪ በእውነት ትንሽ ይከብዳል ያው ተሳዳቢ ናት ቶሎ ትቆጣለች ምናምን ያው በርግጥ እኛ አሁን ጸብ ላይ አይደለንም ከሷ ከራኩ በጣም ብዙ ጊዜ ሆኖኛል ያው ከኔ ጋር እንደዚህ ችግር የለውም ትቼልሻለሁ ባንባባልም ያው እናቴን ይቅርታ ምናምን ጠይቃት ሰላም አውርዳለችና ሰላም ለማውረድ ትፈልጋለች ግን ደግሞ እኔ ከሷ ጋር መቀጠል አልፈልግም ማለት በቃ በምንም አይነት ጉዳይ መገናኘት ስለማልፈልግ ብዙ ጊዜ ትደውልልኝ ነበርና ዛሬ እኔ ደውዬላት ነይ ብዬ ቀጥሬያታለሁ ትመጣለች እባክሽን ብቻ ያለውን ነገር እሷ ስትመጣ እየመጣው ነው ብላኛለችና እንደውም ሰዓት ደርስ አትቀርም ስትመጣ ያለውን ነገር እንድታዩት ማለት መቀረጽም አልነበረበትም በርግጥ ግን ያው እንደዚህ ብዬሻለሁ ለማለት ያክል እስቲ ብቻ እሷ ስትመጣ ያለውን ነገር እንቀጥላለን ምን እንደምላችሁ በእውነት ያው ሁሉም ነገር አሁን ለኔ አዲስ ነው ካሜራውንም እየፈራው ነው እሷም መምጣቷን ሳስብ ለምን እንደሆነ አላቅም ደንገጥ ያልኩ ነው አላ አይደለ የሆነ አዲስ ሰው እንደዛ እየሆንኩ ነውና ያው በተቻለ መጠን ያው ብትሳደብ ምን በተለም ሌላ ይድነቃቸውኝ ነው መጠበቃት የደረሰች ነው ከማለት ይደርሳለችና ሰላም ነው ሊነሽ ሰላም ነው ሊነሽ ሰላም ነው ሰላም ነው በሰላም ነው ግን የጠፋው አለው ስልኬን አትመልስ ምን አትል ረስማ አቦል ደህና ነህ ካንተ እግዚአብሔር ይመስገን ካሜራ ይዛለሁ ሰላም በይ ሰላም ናችሁ ቤተሰብ እንዴት ናችሁ ሰላም ናችሁ ሰላማችሁ ብዘት ይባል ያው መቼስ ብሰርወኝ
ከሽቱ ጋር በጸብ ነው የምታውቁን። እኛ ተተናል። እኔ ጸብ ትቻለሁ፣ አንተም ተታል ታረመናል። እኔ ጸብ የሚወዱ ሰዎች እነሱን ተዋቸው። ብቻ ግን እኔ በጣም ስፈልግ ነበር ላወራ በጣም ብዙ ጊዜ እየፈለኩ እየደወልኩልህ ምን እያልኩ አትመልስልኝም ነበር። ዛሬ እንዴት እንደተገኘ ባላቅም ግን አሪፍ ዜና ነው ያለኝ ላንተ። የምሬን ነው። ይኸውልህ መቼም ዩቲዩብን ታያለህ፣ ከይቴ ጋርም ያለው ነገር ታያለህ። ራሴ ላይ የሆነ ነገር ለመስራት እየሞከርኩ ነው፣ ለመለወጥ እየሞከርኩኝ ነው። እድልም ደግሞ ምን እንዳደረገች ሰምታል መቼስ እኔን ሽቱ። በእርግጥ ላወራሽ የፈለኩት በዛ ጉዳይ ነው እኮ ገባኝ። ጉዳይን እኮ ተረዳሁኝ። ይኸውልህ አንተም ይቴም ሁላችሁም ክፉ ስትሉኝ የነበረው እኔን ነበረ። ግን በስተመጨረሻ ምን ሆነ? እድል ፍቅረኛ አላት ወጣ። ገባህ አይደለ? እኔ ብቸኛው ንጹህ እኔ ነኝ። ግልጽ ነው የምናገረው። እሱን እኮ አሁን እርግጠኛ ሆነን ማውራት አንችልም። እንዴት ነው ማንችለው? ያየ ፍቅረኛ ነው ብላ ጭራሽ ይቴን ለማስደብደብ ደረሰች። አይ ማለት በግንኙነት መሀል አለመግባባት ይፈጠራል። አለመግባባት ሌላ ነው። እኔ ግን ይኸውልህ በእናትሽ እኔ እኮ ከዚህ በፊት እኮ ለእድል እኮ እየተጎዳሽ ነው የድሮ ፍቅረኛሽን አምጥቼልሻለሁ ብዬ እኮ ተጣልተናል አይደለ? አሁን ደግሞ እሷም ብትሆን እሱ ልቡ ወደ እሷ እንዲመለስ ለማድረግ ለማስቀናት ብላ ይሆናል እንጂ እንደዚህ እንደማታረግ ሁላችንም ጠንቅቀን የምናውቀው ነገር ነው። የመጀመሪያ ነገር ማንንም ሰው ከሜዳ አንስታ አታመጣ። እሺ ሽቱ፣ እኔ አሁን ስለ እድልም ስለ ማንም ላወራሽ አይደለም የመጣው። እና ታዲያ ለምንድን ነው የመጠራኝ? እኔ እኮ ይሄ አሁን ለይት ያረክሽው ነገር መልካም ነገር ነው። መቼ ምርጡን ዘር ከእንክርዳዱ እንዲለይ አድርገሻል። ጥሩ ነው ልትለኝ፣ እኔ ባህሪሽ ተሻሽሏል ልትለኝ ነው የምጠብቀው። ስደውልልኝም ሽቱ፣ መሻሻል እንደዚህ ነው እንዴ? ማለያየት መሻሻል ነው እንዴ? ታዲያ ምትወሰውን እኔ መደገፍ ነበረብኝ እንዴ? ምንድነው ይድነ የምትለው እንዴ? እሷ ክፉ ነገር አረገች እንዴ? እኔ ምን አረኩኝ ደግሞ? ሚልኮን ይወዳታል። እኔ ምን አልኩኝ? የሚወደውን ሰው መጣው አይደለም። ቆይ አይ አሁን ሚልኮን ይወደዳት የምናውቀው የሚያውቀውም እሱ ነው አይደል? ይወደዳት እኔም ስለማውቅ ነው እየተቃረንኩሽ ያለሁት። የሚወዳት ቢሆን ኖሮ ማለት ብቻ ያለፈ ሂስትሪውን ያለፈ የቆየ ነገር አምጥተሽ እንደገና አንቺ ነገር ማንሳት እዚህ ጋር ጥፋት ይሰራው አይደለም። ይኸውልህ ነገር ለማንሳት አይደለም። ነሽ ትሆኔ ሁሌም ነገር ልታነሺ ነገር ልትቆሰቁሺ ሰውነት ጎጂ ለምን እንደምትሉኝ አይገባኝም። እኔና ይቴ አንድ ላይ በሆነ ጊዜ ስለ ሚልኮ የነገረኝ መልካም ነገሮች ነበሩ። ገባህ አይደለ? እናም ደግሞ ሚልኮን የሚወዳት ስለመሰለኝ እድልም እንዲህ አይነት ነገር ኋላ እንዳለው ወሬ ጭምጭምታ ስለማውቅ አንቺ ከእድል እንዲርቅ ለምን ፈለግሽ ነው ነገሩ። ለምን ፈለግሽ እንዴ? እኔ ከእድል እንዲርቅ የፈለኩት መጀመሪያ 50,000 ጊዜ ነግሬያለሁ። አይ አይደለም፣ ለሷ የተሻለ ህይወት ይገባታል ብዬ ስለማስብ ነው። ሽቱ ማለት እውነቱን ተናግሮ የመሸበት ማደር ነው። እኛ ትልልቅ ሰዎች ነን። በቃ ማለት ግልጽ እንናውራና እኔ እኮ ግልጽ ምን እንደምትፈልጊ እስቲ እውነቱን ተናገሪ። አሁን ልጅቱን ነገ ላይ የሆነ ነገር እንደምታረጊያት ሀቅ ነው። ማንን? አንቺ ይቴን ትፈልጊዋለሽ አይደል? እኔ ይሁን ስለሱ ጉዳይ ተቻለው አልኩኝ እኮ በቃ ይቴን ብፈልገው መስክ ስለማይፈልገኝ ተቻለው። አሁን ግን የምፈልገው ነገር የሱን ሰላም ነው። በቃ እኔ ተቻለው እኮ እና ሰላም እንዲሆን ከፈለግሽ ለምንድን ነው ከሚወዳት ልጅ የምታርቂው ነው ነገሩ። እሱ ማንን ነው የሚወደው? አሁን እዚህ ጋር የሚለየው ማንን ነው ይቴ የሚወደው? ሚልኮን ነው ወይስ እድልን ነው? እሱ እኮ እሱን ራሱን ያውቃል አይደል? ማንን እንደሚፈልግ እሱ ያውቃል አይደል? እሱ መምረጥ ይችላል፣ ራሱ መወሰን ይችላል። አንቺ አምጥተሽለት እንደዚህ አድርግ እንደዚሁን እንደዚህ ተፈጥሯል ማለት የለብሽም። አንቺ ሰላሙን የምትፈልጊ ከሆነ እንደዚህ ማድረግ የለብሽም። እየበጠበጥሽ ነው፣ እየረበሽ ነው። ሲጀመር አንቺ ጊዜ እኔና አንተ መጣላት የለብንም በዚህ ጉዳይ። ሁሌም ለጸብ አትጋብዙኝ። ሁሌም ጸብ የሚያነሳብኝ ነገር አታውሩ። በቃ እኔ ያሰብኩት ነገር መልካም ነገር ነው። በቃ አለ አይደል? እሺ ይሁን፣ ተረድቼሻለሁ። መልካም አስበሽ ነው አይደለ? ግን ልክ አይደለሽም፣ ተሳስተሻል ያልኩሽ ነው። በምን ጉዳይ ነው የምሳሳተው? ነው ለምንድን ነው የምሳሳተው? እንዴት አድርጌ ነው የተሳሳትኩት? እሺ አሁን ነገ እድልና ይቲ ሲገና ማን ነው እድልና ሚልኮ ሲገናኙ ምን የሚፈጠር ይመስልሻል? ምን ይፈጠራል እንዴ? ሰላም ነው ምንድነው? ቆይ አንቺ አክስቷ ነሽ አይደል? እድል እና ለሰው የተሻለ ነገር ነው ምመኝላት። ነገር ግን ይቴ የተሻለ አይደለም ለሷ ይኸውልህ አሁንም ቢሆን እኔ እንትን እሷም ብትሆን መጥፎ ነገር ካደረገች እሱ ላይ ከደረሰች ፍቅረኛ ካለች እድልን አልደግፋትም። ክፉን ለሰራ ክፉን ነው ምላሽ የምሰጠው። እድል ይቴ ወደሷ እንዲመጣ ብላ ያደረገችው ሊሆን ይችላል። ይሄንን ቀርበሽ ጠይቀሻል? አንቺ ዝም ብለሽ ከመሀል ተነስተሽ ሴት አምጥተሽ ተጋቡ፣ ትወዳለች፣ ትወዳታለህ፣ አንድ ላይ ሆኑ፣ ቀጥሉ፣ አግባብ ነው? ይኸውልህ ልጆቹ በእናትሽ በማርያም አንቺ እኔን አድምጪኝ። አንቺ ብቻሽን አታውሪ። ሴቶች ላይም ቢሆን ማይሆን ነገር ነው ያደረግሽ ያለሽው። ልጁንም ያወዛገባችሁት ነው። ልጁ ተጨንቋል። በማርያም ማን ነገር ውስጥ ነው ያለው? ይኸውልህ ልጁን የሚያስጨንቀው ጉዳይ የለም። ይቴ ማንን በምን ያክል መጠን መውደድ እንዳለበትና በምን ያክል መጠን እንደሚወድ ያውቃል። ይኸውልህ ስለዚህ ማንን እንደሚወድ ማንን እንደሚፈልግ እሱ ይምረጥ።
ደግሞ እኔ አንቺ እኔ ተቀይሬያለሁ ተለውጫለሁ ተቀየርኩኝ እኮ ይሄው አሁንም እንደነበርሽ ነሽ ይኸውልህ ድርቅት ያለሽ በሰላም ላወራሽ ነው እኔ በቃ ማለት ልከራከርሽም አይደለም እሺ አንቺ ሐሳብሽ ምንድነው አላማሽ እየመጣችሁ መልአክ መሆን አይጠበቅባችሁም አንተም ይቴ መልአክ ነው እንትላላችሁ ሁለታችሁ መልአክነት አይደለም እኮ ነው እንጂ እኔ ልክ በቃ እኔ ባሰመኩ መንገድ አንቺ ነገሮችን አንቺ በተረዳሽው መንገድ ብቻ ለምን እንዲሄዱ ትፈልጊያለሽ እሺ ጥሩ አስበሽ ነው አይደለ ግን ተሳስተሻል ያልንሽ ነው እኔ እንደተሳሳትኩኝ አሳያለሁ ደሞም ይኸውልህ እርግጠኛ ነኝ ይቴም አሁን ከሚልኮ ጋር እንደሚሆን ገባ አንድ ሴት ልጅ ደግሞ አንቺ ለምንድን ነው እርግጠኛ ሆነሽ የምታወሪው ስለ ይቴ ምን የምታውቂው ነገር አለ እሱ በነገረኝ መጠን ነው የማውቀው እኮ እኔ አንተ ልክ ላላውቀው እችላለሁ ግን እሱ ባሳወቀኝ ልክ ለሚልኮ ያለውን ነገር አውቃለሁ እሺ በማርያም አሁን እኔ ልልሽ ማለት የፈለኩሽ የጠራውሽ ተይ በማርያም በቃ ሌላ ነገር አናውራ እና ደግሞ አንከራከር አንጨቃጨቅ እድልም ብትሆን ቅራቅምቦ ምናምን ህይወት አይገባትም በቃ የተሻለ ህይወት ይገባታል ማለት ከይቴ ጋር መሆን ቅራቅምቦ ህይወት ውስጥ ይከታል ሌላ የተሻለ ነገር ወይ እሷ ስራ አላት ወይ እሱ ስራ የለው ምን አይነት ህይወት ሊኖሩ ነው ሚልኮ ስራ አላት ስታመጣ ምን አገባኝ ስለሚልኮ አልገባኝም ሚልኮ ፈልጋው ነው እሱን እንደምታፈቅረው አንቺ ለሚልኮ አስበሽ ነው ለማን አስበሽ ነው ቆይ እኔ ማስበው ለእድል ነው ሲጀምር እድል ማለት ሽቱ አይ የምር የሆነ ሴራ እንዳሰስረሽ ሲጀምር ያስታውቅብሻል አንቺ የሆነ አላማ እንዳለሽ ያስታውቅብሻል እኔ ደግሞ ሴራ ማሴር ሴት አይደለም ሲጀምር ይሁን እነሱ ትልቅ ልጆች ናቸው እኮ ምንድነው ምን አገባኝ ያልሽ ነው እኮ አሁን እሷ ፈልጓለሁ ካለች እኔ ምን አገባኝ አይደለም አይ ስለ እድል ህይወት የሚበላሽበት ህይወት አሳስበኛል ለምን ይበላሻል እስከ ዛሬ ያልተበላሸው ለምን ይበላሻል ዛሬ አንተ ማሰብ ያለብህ አሁን ስላለው ስለ ፍቅር ምናምን ህይወት አይደል ነገ ተራራ ላይ እንዴት ሊሆን ነው ሲሚ አንቺ እስቲ በደንብ አስተውይ አንቺ ከመጣሽ ጊዜ ጀምሮ ነው ነገሮች እንዳለው ጥንቅጥ ውስጥ የገቡ ያሉት ታውቂያለሽ በቃ አይደለም ሲጀምር ለምን አትሄጂም ይኸውልህ ጥንቅጥ ውስጥ ያላችሁት እናንተ ናችሁ እኔ ላወጣችሁ እየሞከርኩ ነው ለይተም ቢሆን የተሻለ ሰው ይገባዋል በቃ ለሁለት ልካከኝ ኑሮ ነገ ከሚማረሩ በደህንነት ከሚማቀቁ አይሻልም እሱ የተሻለ ሰው ይጥበስ ስራ ያላት የራሷ ነገር አሁን እንደኔ አይነት ሰው ይላል እንደኔ አይነት ሰው ይጥበስ መልካም ነው ለሱ ምክንያቱም ነገ ተረጋግፎ ቢዝነስ ጀምሮ ይሄን እኮ ነው እኔ ይምልሽ እያልኩሽ ያለሁት ይሄንን እኮ ነው አንቺ ለሚልኮም ቢሆን አስበሽላት አይደለም ሚልኮ ላይም ያሴርሽው ሴራ አለ ሚልኮ ላይ ምን ላይ ያሴር ይችላል በቃ ይኸው እንደኔ አይነቱን ያግባ እያልሽ ነው አይደል ስለዚህ ነገ ሚልኮን የሆነ ነገር አድርገሽ ይቴን እንደምትወስጂባት ይሄ ግልጽ ነው ይኸውልህ ሚልኮም ይቴን ማጣት ካለባት በራሷ ችግር እንደ እድል ታጣው ትችላለች እኔ በዛ ጉዳይ አይመለከተኝም ነገር ግን እድል የተሻለ ህይወት እሱም ይቴን ቢሆን የተሻለ ህይወት ይገባል እሺ ተዩ አይ ቆይ የሚልኮንም የእድልንም ነገር ተዩ እንዳዋቂ ሁሉንም ነገር ግልጽ እናውራ እስቲ ይቴን ትፈልጊዋለሽ አይደል አሁን እኔ ወደዋለሁ እኮ እኔ ምንም ያደባባይ ሚስጥር እኮ ነው ይሄን ሁሉም ሰው የሚያውቀው ነገር ነው ነገር ግን በግዴታ የሚሆን ነገር የለም ግን አንቺ ያስገደድሽ ነው ይሄው ያሴርሽ በዙሪያ ጥምጥም እየመጣሽበት ነው በእናትሽ ሽቱ እኔ አሁን ይኸውልህ ክርክርም ምንም ትክክት ነው በቃ ይሁን ግሽግሽ እኔ እየተከራከርኩሽ ሳይሆን እየለመንኩሽ ነው ፕሊዝ በቃ በማርያም እንዲለምነኝ አልፈልግም ማንንም ሰው እንዲለምነኝና መስመር እንዳይሰኝ የምፈልግ ሴት አይደለም ታውቀኛለህ ስታቀኝም ጀምሮ የራሴ አቅጣጫ ያለኝ ሰው ነኝ አሁን ላይ እኔ እሺ ግን አንቺ በምታደርጊው ነገር እየተጨነቀ ነው ማይሆን ስትሬት ውስጥ የገባ ነው ለምን አትረጂም እሱ እረፍት የሚፈልግ ከሆነ እረፍት የሚሰጠው ሰው ጋር መሄድ ይችላል ገባ አይደል ስትረሱት ምን ያስፈልጋል አንቺ ግን እረፍት እየሰጠሽ አይደለም አንቺ እረፍት እየሰጠሽ አይደለም ሽቱ በማርያም እንደዚህ የሆነ ትንሽ የሆነ ቃላቶችን አትጠቀሚ ሴት ይሄዳል ሴት ቤት ሴት ይመጣል ሴት ነሽ አንቺ እኮ ስትረስ እኔም ወንድ ይመጣል ወንድ ይሄዳል በህይወት ትጎዳለህ ማየት ያለብን ነገር ታያለ በቃ አለቀ ይኸውልህ እኔ ታውቆሻል ግን ካሜራ ይዤ ነው ያወራውሽ ያለው ሚዲያ ላይ የሚለቀቅ ነገር ነው። እኔ ስለ ሚዲያዎች መቶ ለኔን ህይወት ይኖራሉ የሚያወሩ ሰዎች የሚሳደቡ ሰዎች መቶ ህይወቴን ይኖራሉ ለኔ ሽቱን ህይወት ይኖራል ለምን ገደል ገንዳ አይገቡም ለኔ ለሽቱ ካሉ እኔ አይመለከተኝም እየተሳደብሽ ነው እረፊ ዋ እየተናገርሽ ነው እኔ ማንም ቢሆን የኔን እንጀራ አይጋገርም የኔን ህይወት አይኖርም ግን አንቺ የሰውን እንጀራ እየጋገርሽ ነው የጓደኛን እንጀራ ልጋግርለት እያልሽ ነው አይደል ይርኔ ምን መሰለህ እኔና አንተ ምንትባባው አንተ እኔ በተቻለ ጎበዝ እንደውም ተለውጠሻል ብለህ ታበረታተኛለህ ብዬ ሳስብ ጭራሽ ሽቱ መለወጥ እንደዚህ ነው ደሜን ከፍ አድርገን ባይሆን ባህሪ ውስጥ እየከተተ መለወጥ እንደዚህ ነው እንዴ እኔ ደምሽን ከፍ ዝቅ የማድረግ ፍላጎቱ አላማው የለኝም እኔ በነ ሚልኮ ሰርግ እኔ እንደሱ ከተጋቡ ከተስማማቸው ደስተኛ ነኝ አቀራ አይለኝም ገባ አይደለ ማንም ቢሶ ቢሆን ሰላም ከመሃል ተነስቶ ጋብቻ አለ ሽቱ ከፈለጉ እኔ ምን ከመሃል ተነስተን ከኔ ጋር ቀለና እንዲፈልጉ ያደረግሻለሽው አንቺ ነሽ ልጆቹ ያላሰቡትን አንቺ ነሽ እኮ ሐሳብ ያመጣሽባቸው ያለሽው ለምንድን ነው ማትረጂኝ ይኸውልህ እኔ ማለት ነው የማንም አእምሮ ውስጥ ሐሳብ አልከተትኩም
እንድታቀልኝ የሚፈልገው ነገር የማንም ደግሞ እንደኔ መሆን አለባቸው። አቋም ያዟ። ምንም ሀሳብ መጥቶ ሰው ስለከተተ አይሄዱ። እነሱ የእንትን ደራሽ ሆናቸው እንዴ በቀድ ተቀደደላቸው ቦይ የሚሄድ የሚፈሱት አቋም እንዲይዙ ትፈልጊያለሽ አይደል? አቋም ያዙ። ሁሉንም ነገር እኛ ቀስ በቀስ አቋም እንዲይዙ እናደርጋለን። ነገር ግን አንቺ በተሻለሽ መጠን በቃ እስቲ ከይቴ ትንሽ እስቲ ራቂ። ከይቴ ከእድልም ትንሽ እስቲ ራቂ። በቃ ማለት አንተም ራቂ። እነሱም ደህና ህይወት እንዳላቸው የለማኝ ህይወታቸውን እየኖሩ ከኛ ህይወት ውጪ ማለት በማርያም እየተሳደብሽ ነው። እስቲ ቢያንስ ተለውጫለሁ እያልሽ ነው አይደል? ይሄ ካንደበትሽ የሚወጣው ነገር ግን ደስ አይልም። የእናንተ ህይወት የሚያስቀናም ተገብቶበትም ጥሩ ደስታ የሚሰጥ ህይወት አይደለም። ይሄ ደምድ ወይ እኔ እንደው ለግጀሪ ህይወት እየኖራችሁ እንደው ፍስስ ብላችሁ ስትኖሩ ገብቼ ማሰቃያችሁ ቢሆን እንኳን ደስ ባለኝ። ይሄ ለራሱ ከሽሮ ያላለፈ ህይወት እየኖራችሁ እኔ ከህይወታችን ነው ከንትን ነው። እሺ ይሁን፣ እኛ ከሽሮ አንለፍ። አንቺ ከሽሮ አልፈሻል አይደል? ለምን እኛ ከሽሮ ያላለፍነው ለምን አትተይንም? ለምን አትርቂም ከኛ? ባንቺ ምክንያት ሰላማችን እየደፈረሰ ነው። ሰላም ያጣን ነው። አሁን ይቴ ጋር ወስድሽና ይቴን ብታዩ በእውነት ትጸጸሻለሽ። በእውነት ነው የምልሽ። ይቴ ጥሩ ሁኔታ ላይ አይደለም ያለው። ይኸውልህ እኔ ይቴ እንዲጎዳ ሚልኮም ብትሆን ይቴ አልፈለገኝም ድሮ ይወዳኝ ነበር ብላ ያለቃቀሰች ነው። እድልም ቢሆን ያለችበትን ሁኔታ ምን አይነት ሁኔታ ውስጥ እንዳስገባች ታውቂያለሽ። ይሄ ልክ ነው? ይሄ መቀየር ነው? አንድ ነገር ማንም ሰው ቢሆን እኔ አይደለም እኔ በማርያም እንድንከራከር አልፈልግም። እነሱ የሚፈልጉትን ብታደርጊ ይሁን፣ ግን አንቺ የምትፈልጊው ነው ያደረግሽ ያለሽው። ይኸውልህ በዚህ ህይወት ውስጥ ማለት ነው ከኔ ተሻለ ለይቴ ጥሩ ሰው የለም። ሁሉም ሰው እየመጡ ያችን ምትሆን ጎርታው መሄድ ነው የምትሄደው። ማንም አቋም ይዞ እንደሚወደው ጽኖ ነው የተቀመጠው ነው እንትን እድለም ብታው አሁንም አንቺ ባለሽበት ሁኔታ እየጎዳሽው ነው። በማርያም ለምንድን ነው ማንግባባው? የተጎዳ እኔ በኔ ነገር የተጎዳው በሚልኮና በእድል ነው። እስቲ እሱን አሁን ለኔ እሱ ራሱ መተው ይንገረኝ። በኔ ነው የተጎዳው በሚልኮና በእድል ነው። እሱ እኔን አይወደኝም። በኔ ለምን ሊጎዳ ይችላል? ሊጎዳ የሚችለው በሚወዳቸው ሰዎች ነው። ስለዚህ እነሱን አርሙ። በእናትሽ እሺ፣ አሁን ተረጋጊ። አሁንም የሆነ ደንፍተሽ እያወራሽ ነው። ይርኔ እኔ በፍቅር በሰላም ስላገኘሁክ ያለንም ጸብ ስለፈታን ደስ ብሎኝ ነው ካንተ ጋር የመጣሁት። ገባህ? አንተ ጋር ላወራክ ያለው ነገር በቃ ሰላም ስለሆነ ደስ ብሎኝ ነው። እሺ ግን ነገር ግን አንተ ሽቱ እኔ ባልመጣው ባላገኘሁሽ እያዝባልሽኝ ነው ማለት ምንም ተረጋግተሽ እያወራን አይደለም። በቃ አንቺ የምትፈልጊውን ነገር ቶሎ እየተናገርሽ ነው። እኔ የምፈልገውን ያዳመጥሽ አይደለም። እሺ አውራ እኔ በዛም ሆነ በዚህ እኔ ሁሉንም ነገር ሰላም ለማድረግ እሞክራለሁ። የነሱን ነገር እኔ እፈታለሁ። ግን አንቺ እስቲ ትንሽ ብቻ ሰላም ስጪው። በቃ እስቲ ከነሱ ትንሽ ራቂ፣ ትንሽ ብቻ እስቲ 2 ሳምንት ራቂና ለነሱ አስቤ ነው ትያለሽ አይደለ? አስበሽ ከሆነ እስቲ ራቂ። በውጪ እኔና አንቺ እንገናኝ፣ እኔና አንቺ እናውራ። የነሱን ሰላም የእውነት የምትፈልጊ ከሆነ የነሱን ደህንነት የምትፈልጊ ከሆነ ነገር ልንገር፣ ይሁን በሰከነ ነገር ነው ማውራክ። እኔ እሱን ለሆነ ጊዜ ትቼው ነበር። አይተም ከሆነ ቪዲዮም አይሰራም። ጭራሽ ሰላሙ እያሳሰበኝ መጣ። ገባ አይደለ? ከዛ በኋላ እኔ እንደ ድንገት ነው ሚልኮና አግኝቼ አወራሁት። ከዛ በኋላ ነው እሱም ቪዲዮ መስራት የጀመረው መታየትም የጀመረው። ገባ አይደለ? ትቶት ነበረ። ገባ? ያኔ ግን እኔ ትቼው ስመለስ ልጁ ጭራሽ አይሆኑ ነው የሆነው። ጭራሽ ብሶበት የሆነ ግርቁት ብሏል። አልተመቸውም። ገባ አይደል? ከኔ ጋር ግን ለይቴ ብዬ ነው ይሄንንም ማደርገው ብለሽ ጥሩ እያደረግሽ አይደለም። አንቺ በራስሽ ፍላጎት አማክረሽው ቢሆን ይሁን በራስሽ አስበሽ እንደዚህ ነው። እኔ እንዳማከረው እድል ይስጠኝ። ይሄ እኔን ይቅረበኝና እንዳማከረው እድል ይስጠኝ። እኔ ከሱም ጋር ከማንም ጋር ቢሆን ሰላም ነው ፈልገው። እሱንም በሰላም ነበር ሰላም ያልኩት። አሁን እየበጣበጡት ያሉት እኚህ 2 ሴቶች ናቸው። እነሱም ማስወገድ ነው ያለበት። በቃ የሚበጣበጡ ሰዎች ምን ያደርጋሉ? ከት ማድረግ ነው። ኔጌቲቭ ኢነርጂ ለህይወት አይጠቅም። ታውቂያለሽ። ግን ያደረግሽው ነገር ኋላ የመጣ አይና ወጣ የሆነ የሚባል አማርኛ አለ። እንደዛ አይነት ነገር እያደረግሽ ነው አንቺ። ኋላ የመጣው ሰው ኋላ መጥተሽ ልወቅላችሁ እያልሽ ነው። ሽቶ አልታወቀሽም? በማርያም አይታይሽም እንዴ? አንቺ እያጣላሻቸው ነው፣ እየበጠበጥሽ ነው በመሀል ገብተሽ። ታውቂልኝ የምፈልገው አንተም ብትሆን ጠርተኝ እንጂ እኔ ቪዲዮ ደቀኛ አንተ ጠርቻ አይደለም የመጣው። ገባህ አይደለ? ስነ ስርዓት ነው። ባለፈው እድለም ቢሆን ደህና አርፌ የተቀመጥኩትን ሴትዮ ጠራችኝና ጸብጋባሽ አንቺ ነሽ፣ ነገረኛ አንቺ ነሽ አስባለችኝ። እንደዚህ አታድርጉ። በቃ እኔ እኮ አሁን እያልኩሽ ያለሁት ያነሳሽው አቧራ ሰላም። እኔ ማንም ጓደኞቹ አንተም ብትሆን ላልደረስክለት ለወንድሙ ብር ከፍዬ አሳክምኩ። ደህና ነገር አረኩ። ለሱ ምስጋና የለኝም። ምን የምታውቂው ነገር አለ? በቃ ዝም ብሎ አልደረስኩለት እኔ የምታውቂው ነገር አለ? ተቸግሮ የዛኔ ከቨር ማድረግ ትችሉ ነበረ። ገባ አይደለ? እሺ አሁን እሱ ያለፈ ነገር ነው። አሁን እሱን ተይና አታንሺው። እኛ አሁን እያነሳነው እያወራነው ያለነው
አሁን በፈጠርሽው አሁን ባነሳሻቸው ነገሮች ነው ልክ ነሽ ወይ ልክ ነኝ ብለሽ ታስቢያለሽ? በዚህ አሁን በተፈጠረው ነገር ከኔ በላይ ልክ ያለው የሆነ ሰው የለም። ስህተት እየሰሩ ያሉት በማርያም በቃ ሽቱ እኔ በቃ አጥፋው ካሜራውን። እኔና አንቺ እንደዚህ መግባባት የምንችል አይመስለኝም። በቃ ግን ሰከን ብለህ ራስን አዳምጥ። እንግጩን ስነግርሽ ሽቱ በቃ እኔ ጋር ያለን ነገር ስነግርሽ አረጋግጬ ስነግርልሽ የነሱን ሰላም የነሱን ደህንነት ነው የምፈልገው ነው አይደል የምትይው? ለነሱ አስቤ ነው አይደል የምትይው? በቃ እስቲ ትንሽ ጋፕ ስጫቸው። ጋፕ ስጣቸው የምትለኝ በቃ አትራሉኝ። መንገድ አታሳዩኝ። በቃ አልፈልግም። እኔ ሽቱ ራሴ መንገድ አሰምራለሁ፣ ራሴ እራመዳለሁ። ማንም ሰው መንገድ እንዲያሰምርልኝ አልፈልግም። ገባ አይደል? አንተም ብቶ ማንም ቢሆን መንገድ ያሰመርኩልሽ አይደለም እና ምን እያረከው ልወቅላችሁ የምትይውን ነገር ተይ። ራቂ፣ ከነሱ ራቂ፣ እስቲ ከኛ ራቂ። በቃ ሰላም ስጪ። እናንተ ራሱ ከኔ ራቁ። ገባ አይደል? እናንተ ከኔ ራቁ። እንደውም እኔ ነኝ እንደዛ ማለት ያለው። ሽቱ እኔ እኮ አሁን የጠራሁሽ እኮ ነገሮችን እንድታስተካክይ እንጂ አሁን ነገሮችን እንድታጊ አይደለም። ምንም የሚያናድር ነገር የለም። ደርሶ ደግሞ እኔን ክፉ ለማድረግ የምታረጉት ነገር በጣም አንቺን ክፉ ለማድረግ ማንንም ያሰበ የለም እንዴ። ነግሬሻለሁ። ሚዲያ ላይ ነው የምታወሪውን ነገር ተጠንቀቂ እያልኩሽ የነገርኩሽ ነው አይደል? የሚለቀቅ ነገር ነው። ካሜራ ደቅኛለሁ እያልኩሽ እያስጠነቀቅኩሽ ነው። ግን አንቺ አታርፊም፣ አትረጋጊም። እኔ እኮ አሁን ለሚዲያና ለሌላ ሰው እኮ ምኖር ሰው አይደለም። እኔ ታውቃኛለሽ። እሺ ብቻ ቆፍጣና ነኝ እኔ። ማንም አለ ማንም የለም ብዬ ምፈራ አይነት ሴት አይደለም። ራሴን ችዬ ነው ራሴን ነው ማስተዳድረው። ማንም አያስተዳድረው። አንዲት ከደሞዜ ለአንድ ቲፕ የሚሰጠኝ ሰው የለም። ስለዚህ ለማንም አልጨነቅም። ራሴ የተሰማኝን ነገር አደርጋለሁ። ሽቶ አልተመቸችኝም ያለው ሰው ደግሞ ተከር ሊል ይችላል። ደግሞ እኔ ለምወደው ሰው ትክክለኛውን ነገር ነው የማደርገው። እኔ ቀጥ ስለማወራ የተሰማኝን ነገር ስለማወራ እንደማንም ስለማላስመስልና የሆነ ውሸት ፌስ ፌክ ሳቅ ስለማላሳይ ነው ሁሉም ሰው የሚጠላኝ ካለ ይጠላኝ። እኔ ችግር የለብኝም። ሚዲያዎችን ባል ማንም ወዶኝ አቅም መስገኖኝ አቅም ሽቶ እንደዚህ ነው። ይሄ ኮሜንት እኮ አነባለሁ እንደሰደበኝ ሁሉንም ታውቂያለሽ እኮ። እሺ ሚዲያ ላይ ያለ ሰው እኛም እንደምንጠላሽ ታውቂያለሽ። ግን ለምንድነው ከኛ ማትረቂው? ለምንድነው ከኛ ማትረቂው? ምንም ነገርሽ ሁሉ ረብሽ ስለሆነ ሰው ብጥብጥ ስለምታረጊ ሰው አይጠላ። እኔ ሰው አይጠላ። እሺ እኛ አንቺን አንጠላሽም፣ ግን የምታረጊው ተግባርሽን እንጠላልሻለን። እያወቅሽ ለምንድነው ድርቅ የምትይው? ሽቱ እኔ ጭንቅላቴን አማመኝ። በቃ እኔ ይሄን መግባባት አንችልም በዚህ አይነት ጉዳይ። እኔ በህይወቴ የምጠላው ነገር የሆነ ሰው ላስምርልሽ፣ በዚህ ሂጂ፣ ራቂ፣ ጥፊ አይባልም። በቃ ያንን የምትይው አንቺ ነሽ እኮ። ተለወጪ በለኝ። እኔ ይመቸኛል። ተለወጪ፣ ተቀየሪ። ይሄ ነገርስ ጥሩ ነው፣ ግን ይሄን ነገር አስተካኪ እንደ ምከሩኝ። ይሄው ለዚህ እኮ ነው የጠራሁሽ። አሁን ያደረግሽ ያለሽው ነገር ጥሩ አይደለም ሽቱ እያልኩሽ እኮ ነው። ግን ነገሩን ወደ ጸብ ለመቀየር፣ ወደ ስድብ፣ ወደ መጥፎ ነገር ለመቀየር ትቾኪያለሽ አንቺ። ሽቱ ታዩ እያልኩ አላልኩሽም? በመሀል የምታረጊው ነገር ጥሩ አይደለም። እሱን የጎዳሽ ነው። ሃይ እኔ እሱ ምን አርጌ ነው የምጎዳው? እንደ ድሮ አላስደበደብኩ አልጣለን እናንተ ጓደኞቹ ጋር አይደል ትቻለው እሱ ነገር። እሺ ሽቱ፣ እሺ አሁን በቃ አሁን ጥሩ ሐሳብ ላይ መተሻል። ታዳምጪኛለሽ አይደለ? ይሄንን ነገር ተይ በሉኝ ነው አይደል ያልሻለሽው? አሁን የምታረጊው ነገር ልክ አይደለም። ተይ እስቲ ጓደኛዬ ጥሩ ሁኔታ ላይ አይደለም። በማርያም ተረጂኝ። ከፈለግሽ አሁን ልወስድሽ ይችላል። እሱ ጋር እንሄዳለን። ከፈለግሽ ያለበትን ሁኔታ እንድታውቂ ማለት ነው። እሱ ሰላም እንዲሆን እስቲ ከሱ ራቂ። እስቲ ራቁ። ለምን ትንሽም ቢሆን እኮ ለምንድን ነው ላይሽ የሚያፈልገው? ትንሽም ቢሆን እኮ ፍቅር ብትሰጡኝ እኔ እንደዚህ አልሆንም። ሁላችሁም እየጠላችሁ ክፉ መሆኔን እየነገራችሁ እንዴት ነው የምንለወጠው? እንደማን ለምንድን ነው የምንለወጠው? ሲጀመር አልለወጥም። ሁላችሁም ስለወጥ ክፉ ናት። እንዲህ ሴራ ነው፣ ጥሩ ሰውንም ሴራ ነው። በቃ አልለወጥም። እንዲህ ነው የምኖረው፣ እንዲህ ነው የምሞተው። በቃ ተው። እሺ ሽቱ አይደለም። ቆይ ሁላችሁም እየመጣችሁ ሽቱ እንደዚህ ነው የምትሆኙ። ሽቱ ክፉ ነች፣ ሰውንም ክፉ ነች። ጥሩ ነገር ቢሆንም አማክረሽ ነው። ብቻሽን አይደለም መወሰን የምትችይው። ማንን አማክረሻል? ይሄንን ስታደርጊ ማን ነው መልካም ለመሆን የሚያማክረው? ማንም መልካም ነው። አሁንም አየሽ አንቺ የራስሽን ልክ መሆን አንጸባርቀሽ ለመሄድ ነው። አሁን እዚህ ጋር ምንም ስሜታዊ የሚያደርግ ነገር የለም። አንቺ መጥፎ ነሽ አለሽም ሰው አይደለም። እኔ አልፈልግም። በቃ እኔ ጥሩ በሆንኩ ሰዓት እንኳን ማንም ሰው ደግፎኝ አያውቅም። ይሄን ታውቃለህ። ሙሉ ኮሜንቱ ራሱ እንድንደግፍሽ ተለውጬ ከሁሉም ጋር ጠርሰው ዴቭም ከኔ ጋር መጣላት ሰላም ሰው አትፈልጉም። እኔ ሆነ ጥሩ ነገር ሰረቅ እሷ ሴራ ነው። ሰው አንቺን እንዲደግፍ መጀመሪያ ለአንድ ሰው ማሳወቅ አለብሽ። አማክሪ። ሰውን ጥሩ ነው አይደለም ተባባይ መጀመሪያ። እንዴ ማንስ አናገረኝ? ማንስ ያዳምጠኝ ነው ማናገረው? እሺ ከዚህ በኋላ ላለው ይሄው እኔ አወራሻለሁ እያልኩሽ ነው። እኔ አማክርሻለሁ እያልኩሽ ነው። ከኔ ጋር ኮንታክት አድርጊና መደረግ ያለበትን ነገር እናርግ። በቃ አትፈልኝ። እኔ አልፈልግም። እሺ አሁን ምንም የሚያስለቅስ ነገር የለም። ችግር የለውም። እናጠፋለን። ተረጋጊ ብቻ ሽቱ። እኔ እኮ ቁሙ ፈልጌ አይደለም
እኔ ይኸውልህ እኔ ክፉ መሆን አልፈልግም። ጥሩ ሆኜ ባለፈው በቃ ራሴን ንስሐ አባት እየለወጣለሁ ስል ማንም ሰው ግን እየደገፈኝ አይደለም። ማንም ሁሉም ሰው እራሷ ሴራ ነው አረከሽ ትራቅ እና ክፉ ነሽ ካለው የክፉነቴን እስከ ጥግ አሳያቸዋለሁ። እነሱ እስከ መጨረሻ እንዴት ክፉ እንደመሆን እስከ ጥግ እንደምሄድ አሳያለሁ። ይሄ በማርያም እሺ፣ አንዴ ጥሩ ሆነሽ አንዴ መጥፎ አትሁኛ። በሚካኤል ለምንድን ነው አንዴ ተግባባን ሲመስለኝ አንዴ ደግሞ ተቃራኒው የምትሆኚው? አሁን ስሜታዊ ሆነሽ የምታለቅሽበት ነገር ምንም የለም። ሰው እየተረዳችሁኝ አይደለም የምትይው? ችግር የለውም እሱም ቢሆን ጊዜ አለው። ሁሉም ነገር ጊዜ አለው እኮ እንዴ። ግን አንቺ ከመሀል ተነስተሽ ሁሉንም ነገር በራስሽ ወስነሽ እኔ ልክ ነኝ እንደዚህ አድርጉ እንደዚህ ሆኑ ማለት አንቺ ልክ አይደለሽም ነው እኔ ያልኩሽ ያለሁት። በቃ ነገሮችን አሁን እኔ አስተካክላለሁ በራሴ መንገድ አይደል ያልኩ ያለሁት። ይሁን አንድ ላይ ሆነን እናስተካክል። እኔ አሁን ስሜታዊ ሆኛለሁ። ከዚህ በላይ ማውራት አይደለም። ቆይ ሽቱ ቆይ ማለት አሁንም ቢሆን ስምሽን እኔ በመጥፎ ያነሳው አስመስለሽ አትይጂ። አልቅሰሽ አንቺን መጥፎ አስነዋሪ አስደርጌ አስመሰልኩ አስመስለሽ እኔ አንተ ብቻ አይደለም ይኸውልህ ይርኔ እውነት እኔ አንተ ብቻ ሁሉም ሰው ነው። እኔ ሽቱ ስራሽ እኮ ነው ስራሽ እኮ ነው የምታደርጊው። ለመለወጥ በጣም ሞክሬ እኔ ጥሩ እየሆንኩ ነበር። ለይቴም ጥሩ አብረን ደህና እየሆንኩ ሰላም ስሆን ደህና እየተነሳ የተወኝም በሽታ ሴራ ነው እንዳለ እንዴት ኮሜንት ሴክሽን ውስጥ አነብሬ እንዴት ደሜ እንደሚንጠቀጠቅ እኔ ምን አረኳቸው? ይሄን ያክል ተግባርሽ እኮ ነው ሽቱ የምትሰሪው ስራ እኮ ነው። አልችልም ጥሩ መሆንም አልችልም እኮ እኔ ትችያለሽ ግን እንደዚህ አይደለማ አንቺ በራስሽ አይደለማ ነገሮች ማድረግ ያለብሽ። አሁን ከእድል ጋር ማለያየት ጥሩ ስራ ነው? ከመሀል ሚልኮን ይዞ መጥቶ አግባት ማለት ጥሩ ነው? ማንን አማክረሻል? አየሽ አንቺ የራስሽ ስሜት ብቻ ነው እየተከተልሽ ያለሽው። ገብቶሻል አይደለ? አሁን ምንም የሚያስለቅስ ነገር የለም። በቃ በቻልሽ በእናትሽ አሁን ከቻልሽ ተረጋጊ። አሁንም ቢሆን አክብረ እንደሌላ ሰው ሳትቆጣኝ በስነ ስርዓት ስላናገርከኝ የምር በጣም ነው የማመሰግነው። ማንም እኮ አንቺ መቆጣት የሚፈልግ የለም ሽቱ። አንቺ ነሽ ከአፍሽ የሚወጣው ነገር ሰውን ያስቆጣል፣ ሰውን ያስደነፋል። እኔ ተናጋሪ አልክድም። መቆጠብ ነው። ተቀይር ያለው የምትይ ከሆነ መቀየርሽን የምታሳየው እኮ ባለመናገር ነው። መቀየርሽን የምታሳየው ባለመናገር ነው። ዝም በማለት ነው፣ በመረጋጋት ነው። ትደነፊያለሽ። ይኸው ከመጣሽ ጀምሮ አሁን እንኳን በመሀል እንግባባለን፣ በመሀል ደግሞ አንግባባም እንዴ። በቃ አሁንም ማልቀስ አይጠበቅብሽም። ያለውን ነገር ለመፍታት ሰላም ለማድረግ የምትፈልጊ ከሆነ በመነጋገር ከሰው ጋር ኮንታክት በማድረግ ነው እንጂ በራስሽ ወስነሽ አይደለም። እና ቢያንስ በቃ እንዳልኩሽ አድርጊ። እና ሽቱ በማርያም እኔ አሁንም ነገሮችን ሰላም ለማድረግ የምትፈልጊ ከሆነ አንቺ በምትፈልጊው መንገድ ይሆናል። ግን የአንድ ሳምንት ጊዜ ብቻ ስጪን። ከእድልም ከሚልኮም ከይቴ ጋርም አትገናኙ። አንተ ማለት ነው ሁላችሁም ይሄን እኮ ነው አታስምሩልኝ። እንዴት አትንገሩኝ። በቃ አልፈልግም። እኔ ደስ አይለኝም። በቃ እንዴ ግቢ አይተጋ ራቂ አትበሉኝ። በቃ አሁን ሰላም ሲፈልግ ርቃለሁ ካልበለቅ አድርቅም። በቃ ተውኝ። በቃ አሁን የተግባባን አሁን ስንግባባ ነበር። አትጣኝ አትከተለኝ። በቃ ተውኝ። እንደዚህ ብታሰምሩልኝ አልፈልግም። ምንድነው ሰውን እንደዚህ ግራ የምታጋባው? አይ ምን አይነት ነገር ነው? አንዴ ሰላም ትሆናለች፣ አንዴ ግንፍል ትላለች። በቃ አጥፋው ካሜራውን ብቻ ያለውን ነገር ታያላችሁ ቤተሰብ።